ሰላም ጤና ይስጥልን እንደምን አላችሁ ውድ የህይወት ቴሌቪዥን እንዲሁም የመሐልየ ህይወት ፕሮግራም ተከታታዮች በእያላችሁበት ሰላም ይብዛላችሁ ጸጋው ይብዛላችሁ እንዴት ናችሁ ሰላም ከርማችኋል እኛ በጣም ደህና ነን እግዚአብሔር ይመስገን ከዋናው ስቱዲዮአችን ነው ዛሬ ደግሞ የመሐልየ ህይወት አንድ እንግዳ ይዤላችሁ ቀርብ ያለው ይሄ እንግዳ ጥቂት ነገር እንድንጫወት ስለፈለኩ ነው ወደናንተ ያመጣሁት በጣም ከሩቅ ክልል ነው የመጣው በኢትዮጵያ ቃለ ሕይወት ቤተክርስቲያን ያሉትን የተለያዩ ቀጠናዎች ታውቃላችሁ ሁላችሁም በያስባለው ከ23 በላይ ልዩ ህብረቶችና ቀጠናዎችን ጨምሮ አሉና ከነዚያ አንዱ እና በብዙ ፈተና ያለፈው ክልል ወይም ደግሞ ህብረት ወይም ልዩ ህብረት የምንለው የትግራይ ልዩ ህብረት ነውና ዛሬ በፊታችሁ ከትግራይ ልዩ ህብረቱ የወጣቶች አገልግሎት አስተባባሪ የሆነው ወንድማችን ዳዊት ዛሬ ወደፊታችሁ ጋብዣለሁ እንኳን ደህና መጣ ዳዊት ወደ ስቱዲዮአችን በመጀመሪያ በተመልካቾችና በራሴ ስም እንኳን ደህና መጣ ያው በጣም በብዙ ዋጋ ያገለገለ ያለ ወንድማችን ነው በትግራይ ክልል በመቀሌ ከተማ ነው ያለው እና ባለፈው ቅርብ ጊዜ ዜና ላይ እንደሰማችሁት እኔ ወደዛ ሄጄ መዘምራንን ለሁለት ቀን አሰልጠኝ ነበር በጣም መልካም ጊዜ ነበር ጥቂት መረጃ በህይወት ቴሌቪዥን በህይወት ዜና አይታችኋል ብዬ ተስፋ አደርጋለሁ ተመልካቾች እና ከሱ ጋር በተያያዘ እሱ ደግሞ አሁን ለጠቅላላ ጉባኤ ለወጣቶች በደቡብ ሸዋ ለተካሄደው ለወጣቶች አገልግሎት ሀገር አቀፍ ጠቅላላ ጉባኤ መጥቶ በዚህ አጋጣሚ እስቲ አንዳንድ ነገሮችን በህይወት ቲቪ ብንጫወት ውስጣችሁ ያለውንም ነገር ክልሉስ እንዴት ነው እንደገና ደግሞ በጸሎትም እንድናገዛችሁ የጸሎት ርዕሶችም ካሉ በሚል ለእናንተ እንግዳ አድርጌ አቅርቤያለሁ ደስተኞች ከሆናችሁ ይሄንን ፕሮግራም እንድትከታተሉ በታላቅ አክብሮት ጠይቃችኋለሁ እኔ ያው የሁሉ ጊዜ ዋና አዘጋጅ የመሐልየ ህይወት ረታ ጳውሎስ ነኝ ቆይታችሁ ከኛ ጋር ይሁን ዴቭ እንዴት ነህ ሰላም ነው አይደለ መጀመሪያ እስቲ ከናንተ ከክልል ከመጀመር ከትግራይ ከመጀመር እስቲ ከነበረው የወጣቶች ሀገር አቀፍ ጠቅላላ ጉባኤ ከቦብቾን ጀምር እስቲ እንዴት ነበር የነበረው የሀገር አቀፍ ጠቅላላ ጉባኤ በጣም ደስ የሚል ጉባኤ ነው የነበረው ለመጀመሪያ ጊዜ ነው እዚያ ለመጀመሪያ ጊዜ ነው ፓርቲሲፔት ያደረከው ትናንት ነው የተመለሳችሁት ከሆሳና ትናንትና ነው የገባነው በጣም ደስ የሚል የጠቅላላ ጉባኤ ፕሮግራም ነበር ሁሉንም መሪዎች እዛ ነው ያገኙዋቸው በጣም ደስ የሚል ልብ ያላቸው አገልጋዮችን ያገኙት ከዚህ መኔም ብዙ የተማርኩበት ነገር አለ በብዙ መንገድም ሼር አድርገውኛል ላለው ኤክስፒሪየንስ አገልግሎታቸውም ሼር አድርገውኛል እንዲሁም ደግሞ ቀጣይነት ላለው ስፔሻሊም ደግሞ በትግራይ ልዩ ህብረት ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ላይ በደንብ አድርገው መስራት እንደሚፈልጉ አብረን እንደምንሰራ ተነጋግረናል እና ሁሉንም ደግሞ በዚህ አጋጣሚ እዛ ለተገኙ ጠቅላላ ጉባኤ የተገኙ የወጣቶች አገልጋዮችን ማመስገን ፈልጋለሁ ብዙ ወዳጅነትን ተመስርተዋል ዮኒም ባለበት በዛው አገልግሎቱም ጥሩ አገልግሎት ያገለገለ እንደሆነ የቀድሞው ፕሬዝዳንታችን ማለት ቲጂም ጥሩ የሆነ የአገልግሎት ዘመን እንደነበራትም የሰማሁበት ጥሩ ልብ ያላቸው አገልጋዮች ያገኙበት ነው በዚህ መጋጣቢ አንተንም ደግሞ ማመስገን ነው የምፈልገው ምክንያቱም እዚሁ ጠቅላላ ጉባኤ ፓርቲሲፔት እንዳደረግ አንዱ ካደረጉ ሰዎች አንተ ስለሆንክ ማመስገን ፈልጋለሁ በዚሁ ደግሞ ብዙ ለትግራይ ልዩ ህብረት ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎትም ማጠናከር የሚሆን የተለያዩ ነገሮችም እዛ የገንዘብ ድጋፍ ልበለው ወይም የተለያየ አድርገዋል በዚህም ማመስገን ፈልጋለን ስፔሻሊ በጠቅላላ ጉባኤ የተገኙ የወጣቶች አስተባባሪዎች እና አገልጋዮች ማመስገን ፈልጋለሁ ላደረጉት ትብብር ላደረጉት ጸሎት እንዲሁም ደግሞ ላደረግነው እዛ ለነበረው የወጣቶች ጠቅላላ ጉባኤ ወጣቶችን ሁሉንም ማመስገን ፈልጋለሁ ያው ፑሊ ጉባኤውም እንግዲህ በዜና ይተላለፋል ተመልካቾች ይሄንን ያገኛሉ በቅርብ ቀን በያስባለሁ እንደው በልተማታ ቋዲስ ምግብ በልታ አልበላህም የሚገርም ነገር እኔ
የሚገርም ነገር ሁሉንም እንኳን ስሙን ባላስታውሰው እዚያ የበላሁት ምግብ በጣም ደስ የሚል ማለትም እኛ ትግራይ ክልል ላይ የማይታወቅ ምግቦችን አይቻለሁ። አሁን ለምሳሌ እንደ ቆጮ እሱ አላውቁም። ለመጀመሪያ ጊዜ ነው እዛ የበላሁት። ምንድነው ምናምን ስላቸው ነበረ ሁሉንም ሲስቁኝ የነበሩ ማለት ነውና አላውቀውም ነበር። እሱን በልቻለሁ። ሌላም ደግሞ አለ አተካና በላ። በጣም ጥሩ እናመሰግናለን ሆሳናዎች አተካና ስላበላችሁልን እና በጣም ማመስገን እንፈልጋለን። ማናቀው ትግራይ ውስጥም የሌለው ምግብ ነው የበላነው እና በጣም የሚገርም ነገር ነው። እዛ ሄጄም ይሄንን በልቻለሁ ብዬ ነግራችኋለሁ። ሌላ ጊዜም ስትመጣ እንግዲህ በዚህ ቢያንስ በላተካናዋ እያልክ በደንብ ወደት እኔማ እዛ ቀራለሁ ብያቸው ነበር። ወደሃል በደንብ። አሁን በቃ እኔ ቦብቼን እቀራለሁ። ሁሌ እንደዚህ የምትበሉ ከሆነ እዚሁ ልቅር አልካቸው? አዎ እዚህ እቀራለሁ በቃ ምናምን ስላቸው ሳቁኝና በጣም የሚገርም መስተንግዶ ነበር። በጣም ፍቅር የሆነ ህዝብ ነው። እንግዳ በጣም ይከበራል። እዛ አካባቢ ላይ እንግዳ በጣም ነው የሚቀበሉት። በተለይ ደግሞ በጌታ የሆኑ በወንጌል ስም የሚመጡ ደግሞ የበለጠ ነው። ለእግዚአብሔር እንደሚደረግ ስለሚታሰብ ትልቅ በረከት እንደሆነ ስለሚያምኑ ነው እና በጣም ደስ ብሎኛል። አቀባበላቸው ጥሩ ነው። እኔም እንግዲህ ያው ባለፈው ትግራይ ሆኜ መቀሌም በጣም በጥሩ ሁኔታ ተቀብላችሁኝ የተንከባክባችሁኝ በጣም ፍቅር የሆነ ህዝብ ነው። በእውነት በጣም በጣም የሚገርም ህዝብ ነውና እግዚአብሔርን እናመሰግናለን። በየክልሉ በየአካባቢው ለርስቱ ለራሱ ቤተሰብ የሚሆኑ ሰዎች ስላሉት እግዚአብሔር በጣም አመሰግናለሁ። አንተንም እንደዚሁ ነው። ሪሊ በውስጥ ያለውን የወንጌል መንፈስ በውስጥ ያለውን ቁርጠኝነት በዛ አይነት መከራ በዛ አይነት በማይመቹ ሁኔታዎች ውስጥ በቁርጠኝነት ለማገልገል የአባቶችህን ፈለግ ተከተለ። ቤተሰብ እንኳን በጌታ አይደሉም አይደለ? እናት አባት እንኳን በጌታ ባልሆኑበት በብዙ ዋጋ እያገለገልክ ነውና እግዚአብሔር ይባርክ ማለት ነው የምፈልገው በእኔም በዝግጅት ክፍሉ ስም ማለት ነው። እና በነበረን ቆይታ እዛ በትግራይ ቃለ ሕይወት በመቀሌ ቃለ ሕይወት አጥቢያ ላይ ነው እንግዲህ ፕሮግራሙ የተካሄደው። ከብዙ አጥቢያዎች የመጡ መዘምራን ነበሩ። ብዙ መልካም ነገሮች በአምልኮም በዜማም በዝማሬም ዙሪያ ትንማር ነበርና እዛ ስንጫወት ከነበሩ ነገሮች እንደው ለኛ ህዝብ ለአጠቃላይ በሕይወት ቲቪ ተከታታዮች ለመኃልየ ሕይወትም ተከታታዮች ምንድነው ወጣቱ ላይ ያለው ፈተና? በምን እንጸልይላችሁ? እንዴት ነው ያገለገላችሁ ያላችሁት? እንዴት ነው እየሆናችሁ ያለው? በህብረቱም እንደገና በአጥቢያም ደረጃ በወጣቶችም አጠቃላይ ጠቅላላ አድርገ ያለውን ነገር በተለይ ካለፈው ከዛ ክልል ከነበረው ጦርነቱ በጣም ያው ብዙ ጉዳት አደርሷል ይታወቃል። ግን ቤተክርስቲያን እንዴት ነበረች የሚለውን ነገር እንደው ባንተ እይታ እንድታካፍለን ነው። እንደ ትግራይ ቃለ ሕይወት ልዩ ህብረት ቃለ ሕይወት ቤተክርስቲያን አሁን ያለውን የወጣቶቹ ተግዳሮት ብዙ ናቸው። ከነዚህ በአጭሩ ለመግለጽ አሁን የወጣቶችን አገልግሎት የተጀመረው ኢንፋክት በዚህ አንድ አመት አከባቢ አድርጓል። እንደ ልዩ ህብረት የወጣቶችን አገልግሎት አስተባባሪነት ማለት ነው። ከዛም በፊት የወጣቶችን አገልግሎት ነበረ እንደ ቃለ ሕይወት ቤተክርስቲያን ኦፊሻሊ በኦፊስ ሙሉ ጊዜ ቅጥረኛ ወይ ደግሞ ሙሉ ጊዜ አገልጋይ ሆኖ የተጀመረው አንድ አመት አልፎታል። እና አሁን እንደ ትግራይ ቃለ ሕይወት ቤተክርስቲያንም እንደ ትግራይ አብያተ ክርስቲያናትም ስናይ አሁን ያለው በትግራይ ውስጥ ያሉትን የወጣቶች ሂደት እንዴት ነው ብንል በአራት ነገሮችን በከፍለው ደስ ይለኛል። አንደኛው ስፒሪቹዋሊ፣ ሁለተኛው ደግሞ ሞራሊ፣ ሜንታሊቲ እንዲሁም ደግሞ ፊዚካሊ የሚለው ነገሮች ላይ ባይ ደስ ይለኛል። ምክንያቱም ሆሊስቲክ የሆኑት ጉዳት ወይ ደግሞ ሆሊስቲክ የሆነውን ተግዳሮት ስላለ አሁን በትግራይ ቃለ ሕይወት ቤተክርስቲያንን ብንል በአብያተ ክርስቲያናትም ጭምር ብናየው ማለት ነውና ምንድነው አንዱ ከነበረው ጦርነት አንፃር ነው የምናየው። እነዚህ አራት ነገሮችን ከነበረው የጦርነት አንፃር ስንመለከት በጣም የተጎዳ ማለትም የተጎዳ ማህበረሰብ እንዳለ ነው የምናየው ማለት ነውና በዚህ ምክንያት ብዙ ወጣቶች ስፒሪቹዋሊ ላይ ትንሽ ጉዳት ደርሶባቸዋል። እንዲሁም ፊዚካሊም ደግሞ በነበረው ጦርነት ምክንያትም ብዙ አማኞችም በጌታም ያልሆኑ ወጣቶች ሆስፒታል ውስጥ ነው የሚገኙት። አንዳንድ ደግሞ የሕክምና ተከታታይነት መድኃኒት ይጠቀማሉ።
ሌላው ደግሞ እንደገና ከባድ የሚባሉ ከነርቭ ምናምን የተያያዙ እስከ ውጭ ሀገር ሄደው እንዲታከሙ በሕክምናም ትእዛዝ የተሰጣቸው ሰዎች አሉ። ሞራሊ ስለህም ትራውማ ውስጥ ያሉ አሁን ያን የልብ ቁስል ያላቸው በውጭ አይታቸው ነገር ግን ውስጣቸው ላይ እስካሁንም የውስጥ ቁስል የልባቸው ቁስል ያለባቸው ወጣቶች አሉ። እንዲሁም ደግሞ ሜንታሊቲ ብያለሁ የአእምሮ እንትን ችግርም አለባቸው። ከዚህ የተያያዘ በዚህም ውስጥ ያመጣው ችግሩ የኢኮኖሚክ ወይም የፋይናንሻል ችግርም እንዲዳረጉ ምክንያቱም ስራ ይሰሩ ያለባቸውን አቅም መስራት የማይችሉ በአካል ስራ የማይሰሩ አሉ። በውስጥም የልብ ቁስል ስላለ በደንብ ስራቸውን በአግባቡ መስራት ስለማይችሉ የፋይናንሻል ችግር በዛ መጥቷል። በኢትዮጵያም እንደምናውቀው ያለውን የማህበራዊ ቀውስም እሱ ራሱ እንትን እንዲሆን አድርጎታል ማለት ነውና በእነዚህ ውስጥ አሁን በትግራይ ውስጥ ያሉ ወጣቶች ከዚህ ውስጥ ለመውጣት ስደትን ምርጫ ያደረጉ ሱዳን አረብም ሊሆን ይችላል፣ ሀገርን መቀየር ሊሆን ይችላል፣ በባህርም በሊቢያም በተለያየ መንገድ ስደትን ምርጫ አድርገው በዛ መንገድ የወሰኑና በዛ መንገድ የሚሄዱ ወጣቶች አሉና አሁን በትግራይ ውስጥ ብዙ ችግር እንዳለ ነው የሚያሳየው። በዚህም ውስጥ ሆኖ እኛ ባለን አቅም ባለን ዕውቀት ባለን ገንዘብ ወጣቶችን ለማገልገል ደግሞ እየተሯሯጥን ነው የምንገኘው ማለት ነው። በዚህ አገልግሎት ለማገልገል በወጣቶቹ አገልግሎት ለማገልገል ስታስብ እንዲከብድ የሚያደርገው ነገር እሱ ነው። ትራውማ ሂሊንግን በመስጠት ሊሆን ይችላል። በቤተክርስቲያን ውስጥ ያሉትም አንዳንዶች በዛ ያለፉ ናቸው። በዛ ጦርነት ምክንያት ብዙ ጉዳት ያለባቸው ሰዎች ናቸው። ይህን ሁሉ ለመስራት ባለን አቅም እግዚአብሔር በሚረዳን እንትን ደግሞ እየሰራን እንገኛለን ማለት ነው እና እሱን ይመስላል ያለውን ተግዳሮት። ይሄ በጣም ያው ግልጽ ነው። በዛን ጊዜ የነበረው ሁኔታ ያው ህዝቡን ያው በብዙ ነገር እንደሚጎዳ ምንም ጥርጥር የለውም። የኛ ትኩረት ያው ሁሉ ጊዜ በእነዚህ አይነት ወጀብና ማዕበል መካከል የክርስቶስ የሆኑቱ የክርስቶስን ኃይልና ክብር የክርስቶስን ማንነት ይዘው እንዴት ይጓዛሉ፣ እንዴት ለሌሎች የሰላምና የፍቅር የአንድነት ምክንያት ይሆናሉ የሚለው ነው ሁሌ ትኩረታችንና ያው ዓለም በብዙ ነገር ብዙ አይነት ነገር ታሳየናለች። ፖለቲካውም ሃይማኖቱም ብዙ አይነት ልዩ አስተሳሰቦችም ለብዙ አይነት ዲዛስተር ያጋለጣሉ ይታወቃልና የኛ ትኩረት አሁን በተለይ ደግሞ እንደ ቃለ ሕይወት የትግራይ ቃለ ሕይወት ምንድነው የሚያስፈልጋት አሁን የትግራይ ቃለ ሕይወት ምክንያቱም ያለችው ትግራይ ውስጥ ስለሆነች አይደለም፣ ህዝቡም የትግራይ ህዝብ ስለሆነ ህዝቡ ላይ የሚደርሰው ጉዳት ያው ቤተክርስቲያንን አፌክት ማድረጉ አይቀርም፣ ይሄ ግልጽ ነውና እኛ ግን አሁን የምናወራው እንደ ቤተክርስቲያን ነው የሚለውን ነው ለማጽናት ፈልጌ ነው። እንደ ቤተክርስቲያን ምን ትጠብቃላችሁ ከኛ? ደቡቡ እንደው ያው ብዙ እንዳየው ነው አይደለ? ያው ህዝቡም ብዙ ነው አይደለ? ህዝብ ብዙ ሲሆን አስራትም ብዙ ነው፣ መባም ብዙ ነው። ያው ብዙ የገንዘብ የፋይናንስ ችግር አይኖርም፣ ይገለገላል። ሄደ ስታገለግልም ሁሉ ነገር እንችለው ነው። እኔ አሁን ባለፈው ትግራይ ሄጄ የራሴን ወጪ ከዚህም ከቢሮም አድርገን እንደሸፈን ነው አይደለም። ወደ ደቡብ አካባቢ ስንሄድ ደግሞ ብዙ ነገራችንን ችለው ነው የምናገለግለውና ወደ እናንተ አካባቢ ብዙ እንዳንመጣም አይ ቲንክ የሚያደርገን የዚህ ፋይናንስ አቅምም ጨመር ነውና ምን ቢደረግ ተጠብቃላችሁ? አንድ የጸሎት ርዕስ ለምን እንጸልይ የሚለው ሲሪየስ ነው ይሄ በቃ። ምክንያቱም ጸሎት የሁሉ ነገር ቁልፍ ስለሆነ ማለት። ሁለተኛ ደግሞ በተጨባጭ በፋይናንስ ምን ማድረግ እንችላለን? እስቲ በምን እንርዳችሁ? ሶስተኛ ምን እቅድ አላችሁ የሚለው ነው። ምን አይነት ነገሮችን ታስባላችሁ? ወጣቶች ላይ ለመስራት ስልጠና በተመለከተ የተለያዩ ኮንፈረንሶች በተመለከተ ህዝቡን ራሱ ማከም በመንፈሳዊ እንተናና ደግሞ ወንጌልን ደግሞ ማሰራጨት ለሌሎች ወንጌል የሁሉ የሰላም ምንጭ ስለሆነ ከዚህ አንፃር እናንተ ምን አስባችኋል? እኛ በምን እንጸልይላችሁ በምን ደግሞ እንደግፋችሁ የሚለውን ተመልካቾች እንዲሰሙ ሁሉም ክልል ላይ ያሉ መስማት አለባቸው። ጥሩ ጥያቄ ነው። አሁን በትግራይ ቃለ ሕይወት ቤተክርስቲያን ላይ ብዙ የሚሰሩ ስራዎች አሉ ብዬ አስባለሁ። ስፔሻሊ እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን ደግሞ ብዙ የተሰራው በደቡብ አካባቢ እና በሌሎች
አካባቢ ያሉትን ነው ብዙ የተሰራው። እንዳልከው አሁን ትግራይ ውስጥ ብዙ አማኝ የለም። ከአማኞች 40 ዓመታት አድርጓል ቤተክርስቲያኒቷ ትግራይ ውስጥ ከተመሰረተችበት ጊዜ ጀምሮ እስከ 40 ዓመት አድርጓል ይባላል። በታሪክም እኛም የተማርነው እሱ ነው። 40 ዓመት አድርጎ በትግራይ ውስጥ ግን አሁን በሜምበር ወይም በአማኞች ላይ ቁጥር ስናይ ከ1200 እስከ 2000 ይሆናሉ። የቃለ ሕይወቱን ብቻ በቤተክርስቲያናት ደግሞ እስከ 7000 ይሆናሉ። ይህ ማለት 0.08 ይሆናል ማለት ነው። ብዙ ሰዎች 0.01 ነው ብለው ያምናሉ። ያለው የአሁን ጥናት ግን 0.08 ነው ያለው። ስለዚህ ዋንም አልሞላም፣ ቀንሷል ያለውን የስፒሪቹዋል ላንድስኬፑ የትግራይ ስፒሪቹዋል ላንድስኬፑ ስናየው ማለት ነው። ስለዚህ 0.08 ያለውን አማኝ እንዳልከው አስራትም የለም ደግሞ ትግራይ ውስጥ ታገለግል እየተሰጠ ሳይሆን እየሰጠ ነው ታገለግለው። አሁን ከኢትዮጵያ ካለው ለየት የሚያደርገው ነገር አሁን እዚህ ውስጥ ኢትዮጵያ ውስጥ በሌሎች ክልሎች ስናይ እየተሰጡ ነው የሚያገለግሉት አብዛኛው ስታይ። ትግራይ ውስጥ ግን እየሰጠ ነው ታገለግለው። ምክንያቱም አስራት የለም፣ ብዙ አማኞች ስለሌለ ከአማኞች የምትቀበለው ወይ የምታገኘው ነገር የለም። በሌላው ደግሞ በነበረው ሁኔታም ጨምሮ በጣምም በኢኮኖሚ ማለትም በማህበራዊ ኑሮ ራሱ የከበደ ኑሮ ያለው መቀሌ እና ትግራይ ውስጥ ነው። ስለዚህ ምን አይነት ድጋፍ ያስፈልጋል ከተባለ ግልጽ ነው፣ የገንዘብ ድጋፍ ያስፈልጋል። ምክንያቱም እኛ የምናገለግለው በጸጋ ነው። እዛ የምናገለግለው ህዝብ ደግሞ 50% ገንዘብ ነው። 50% በጸጋ ነው የምታገለግለው፣ 50% ደግሞ በገንዘብ ታገለግላለህ። ስለዚህ ለዚህም ደግሞ ምን ያስፈልጋል ከተባለ ገንዘብ ያስፈልጋል። ለምሳሌ ወንጌል ስንሰራ በተለያየ መንገድ እንሰራለን። ቤተክርስቲያን ፕላንት ለማድረግ ስናስብ እንዲሁ በተለያየ ገንዘብ ያስፈልጋል። ለምሳሌ እንደ ትግራይ ልዩ ህብረት ያለን እቅድ ምንድነው? አንደኛ ነገር ቸርቾችን ፕላንት የማድረግ እቅዳለን። ቤተክርስቲያናትን መትከል፣ አዳዲስ ቤተክርስቲያን በሌላቸው ስፍራዎች ገጠርም ሊሆን ይችላል፣ ከተማም ሊሆን ይችላል፣ የመትከል ሐሳብ አለን። አሁን ለምሳሌ መቀሌ ውስጥ ሆኖ አንድ ቤተክርስቲያን ብቻ ወይም አንድ አጥቢያ ብቻ በቂ አይደለም። በመቀሌ ውስጥ እንኳን ሆነን 4፣ 5፣ 6 እስከ 10 አጥቢያዎች እንዲኖሩ እንፈልጋለን። ሌላው ደግሞ በየከተማዎችም እንደዛ፣ በየክልሉም እንደዛ እውነት ነው። እና ይህንን ነገር የማድረግ እቅዳለን። ግን ገንዘብ ስለሌለ አንቀሳቀሳችን ያ አገልጋዮችን ትከፍላለህ፣ ለአገልጋዮችም ትከፍልበት ነገር አለ። ደግሞም የቤት ክራይም ሊሆን ይችላል፣ ቤትም የመግዛት ሊሆን ይችላል። ይህ ችግር አለ። ዋናው ግን ከዚህ የሚበልጠው ችግሩ ምንድነው? ፕላንት የተደረጉትን ቸርቾች አቅም ከመኖራቸው ወይ ደግሞ አቅም ስለሌላቸው የሚዘጉ ደግሞ አሉ። ወይ ደግሞ ያለንን ሀብት ለመንጠቅ ወይ ቤቱን ስሩ፣ አዳራሹ ቸርቹን ስሩት ወይ ደግሞ እንወስደዋለን የሚባለው ነገር ደግሞ አለ። እሱም አለ። አሁን ለምሳሌ አድግራትን ብናነሳ አሁን የአድግራትን ቃለ ሕይወት ቤተክርስቲያን ስናይ በዚህ በቅርቡም እንኳን ቤቱን የማትሰሩት ከሆነ መሬቱን እንወስደዋለን። ምክንያቱም ሰንተር ያለ ስለሆነ መሀል ከተማ ያለ ስለሆነ ማለት ነው። ለዚህም በተለያየ መንገድ ስብሰባ የብርን ማጠራቀም ወይ ደግሞ የብርን ማሰባሰቢያ ደብዳቤዎችንም ለዋናው ለኢትዮጵያ ቃለ ሕይወት ቤተክርስቲያን ተጽፎ በህብረቱ ተሰጥቷል። ለዛ አድግራት ያሉትን የቃለ ሕይወት ቤተክርስቲያን አገልጋዮች መጥተው ለኢትዮጵያ ቃለ ሕይወት ቤተክርስቲያን ጽሕፈት ቤት ያንን ደብዳቤ ይዘው መጥተዋል። ደግሞም ለሆሳና ቦቢቾ ያለችውን ቀጠና ደግሞ ሳፖርት እንድታደርግ ወደዛ ነው የሄዱት። በዚህ አጋጣሚ እነሱንም ደግሞ በዚሁ ነገር ሳፖርት እንዲያደርጉን መናገር ፈልጋለሁ። እዛ በሆሳና ቦቢቾ በደቡብ ሸዋ ያሉትን አማኞች ሁሉ ለዚህ ነገር ሳፖርት ቢያደርጉ ማለት ቤተክርስቲያን እየተዘጋች ነው ገንዘብ በማጣት ምክንያት። ገንዘብ ስለሌለን እቺን ቤተክርስቲያን እንደሚገባ ህንጻውን መስራት አልቻልንም ማለት ነው። ማለት ሄደህ ብታየው ሄደው ቢያዩት እነሱም እዛ ያለው ቤተክርስቲያን ቤት የነበረ ፈርሶ ለቸርች እንዲሆን ተብሎ የተስተካከለ ነገር ነው። ስለዚህ በፕላኑ እንዲሰራን ደግሞ መንግስት ይጠይቃል። እዚህ ለዚህ የማይሰራ ከሆነ መሬቱን ተነጥቀው ሊሰጡም ላይሰጡም ይችላሉ። እና በዚህም አጋጣሚ ለደቡብ ሸዋ ሆሳና ቦቢቾ አካባቢ እዛ ቀጠና እና ቸርችም ያሉ አማኞች ሳፖርት ብታረጉን በዚሁ ነገር ሳፖርት ብታረጉንና ለእግዚአብሔር መንግስት ስለሆነ አሁን ሁሉም የራሳቸው ስራ አላቸው። የዩኒቨርሲቲ መምህር ነው አንዱ እዛ ቤተክርስቲያን
ሰብሳቢነት የሚያገለግለው ሌሎችም እነ ወንጌላዊ ልዑልና ወንጌላዊ ሙልጌታ አሉ የመጡ ማለት ነው። አሁን ካልተሳሳትኩኝ መጥተዋል። አሁን መንገድ ላይ ተገናኝተን ነበረ። እዚህ ሳፖርት ብታደርጓቸው ቤተክርስቲያኗ ብትቆም እንደ ቸርች ሆና ብትቆም፣ ምክንያቱም ቤተክርስቲያኑ የኢትዮጵያ ቃለ ሕይወት ቤተክርስቲያን ነው። ሀብቱም የኢትዮጵያ ቃለ ሕይወት ቤተክርስቲያን ነው። እዛ ውስጥ ያሉ አማኞችን ግን በነፃነት እንዲያገለግሉ ቤተክርስቲያኗ እንድትሰፋ ወንጌልም በኃይል እንዲሰራ ሳፖርት ቢያደርጉ ቢያጉዝ የገንዘብ ድጋፍ ቢያደርጉ ባላቸው በጸሎትም ሊሆን ይችላል ሳፖርት ቢያደርጉንና እኔ እንደ ትግራይ ቃለ ሕይወት ቤተክርስቲያን ጽሕፈት ቤት ወኪዬ ይህንን ነገር እለምናለሁ እጠይቃለሁ። እንደ ወጣት ነገኛ ወጣቶችን ስናገለግል የራሳቸው የሆነ ስፍራ ያስፈልጋቸዋል። አሁን ያሉ የተለያየ ሐሰተኞች አስተማሪዎችም ይሆን ወይ ደግሞ የሐሰት ትምህርት ያላቸው ሰዎች ብንላቸው እንደ ተቋም ሊቆም ያደረጋቸው ርስት ነው። ሁሉም ያሉ የሃይማኖት ተቋም እንደ ተቋም ሆኖ እንዲሄድ እንዲቀጥል ያደረገው ትምህርታቸው አይደለም፣ ርስቱ ነው። ስለዚህ ለቤተክርስቲያን ርስት ያስፈልጋል ማለት ነው። ርስት ስለሚያስፈልግ ለርስቱ ደግሞ ኢንቨስት ማድረግ ትልቅ በምድርም ትልቅ እንትን ነው፣ በሰማይም ራሱ ትልቅ አክሊል ነው ብዬ አምናለሁ። በዚህ አጋጣሚ ይህንን ነገር ሳፖርት ቢያደርጉ ባጭሩ ከስር የምታዩትን የወንድማችን ዳዊት የወጣቶች የትግራይ ልዩ ህብረት አስተባባሪ ነው። በሱ ስልክ በኩል ደውላችሁ መረጃ ማግኘት ትችላላችሁ። ሰፖርት ማድረግም የምትፈልጉ የህብረቱ አካውንት አለ ማግኘት ትችላላችሁና በዚህ ስልክ እየደወላችሁ ስክሪኑ ላይ በመታዩት ብታገኙት አበረታታችኋለሁ። እኔም እሱን ይዤ የቀረብኩበትም ትልቁ ምክንያት ውስጤ ላይ ሁሌ መቃጠል ስላለ ነው። ለምንድን ነው እነዚህን ክልሎች አቅማችን በሚችለው ሁኔታ ረድተናቸው በእግራቸው እንዲቆሙ ወንጌልን እንዲሰሩ ማናደርገው? እዚህ ላይ ረስቼ አይደለም። ከደቡብ ከተለያዩ አካባቢዎች ወንጌላዊ እንደሚላክ ለትግራይ ክልል እውነት ነው። የትግራይን ክልል በወንጌል ለመድረስ የደቡብ አባቶች ብዙ ዋጋ ከፍለዋል። ይሄ ግልጽ ነው። አሁን አክሱም ላይ አለ እንደ ቃሉት አሁን እሱንም አሁን ልነግር እያሰብኩ ነበር። አሁን አክሱም ላይ ተዘግቷል ቸርቹ። አክሱም ላይ ቤተክርስቲያኑ ተዘግቷል። አክሱም ላይ ተዘግቷል። ስሙ እንግዲህ ተዘግቷል። አሁን እዛ ያለ አማኝ ራሱ የቃለ ሕይወት አማኞችም ቤተክርስቲያናትም ሁሉ ወደ ቤተክርስቲያናት ገብተዋል። አይደለም ገብተው ሳይሆን እዛ ያሉ አማኞች የቃለ ሕይወት እና ቤተክርስቲያናትን ተሰብስበው ሆም ሴል በማድረግ ነው ፕሮግራም የሚያካሂዱ። ምክንያቱም ከባድ የሆነ ጥቃትን ስለደረሰ እዛ ቸርች አሁን ቸርቹን አቃጥለውታል። እዛ የነበረው ኢንስትሩመንት በሙሉ ሰብረውታል፣ ወስደውታል እና በችግር ላይ አሉ። አሁን እነሱ ሽሬ ቤተክርስቲያኑ አለ። ሽሬ ጥሩ የሆነ አገልግሎት አሁን ትግራይ ውስጥ አሁን ማጮም አለ፣ አላማጣ አለ። አላማጣ ራሱ መሬት አለ። ነገር ግን ያንን ነገር ቸርቹም በአግባቡ አልተሰራበትም። ማለት መሬት ራሱ ተከራይቶ ነው። መሬት ለመግዛት እየታሰበ ነው። መሬት ስላለ ሳይሆን ለመግዛት ነው እየታሰበ ያለው። ስለዚህ አላማጣም ራሱ ቸርች ያስፈልጋል፣ ርስት ያስፈልጋል እዛ እንደ ቃለ ሕይወት ቤተክርስቲያን ማለት ነው። ሌላም ደግሞ አሉ። አሁን የጭላ አካባቢ አዲስ ቸርች ፕላንት ተደርጓል እዛ። ሌላም ደግሞ እንደገና ፕላንት ለማድረግ እያሰብን ነው። አዳሮ አካባቢ ራሱ ፕላንት ተደርጓል፣ ቤቱን ተሰርቷል፣ ግን አፍርሰውታል። እሱ ራሱ አፍርሰውታል፣ እንዳልነበረ ነው የሆነው። ማጨውም አለ፣ ማጨው አለ፣ አድግራት አለ፣ አዳሀገራይ አሁን በቤት ኪራይ ይጨናነቃሉ እነሱ። ቸርቹ አለ፣ አማኞች አሉን፣ እነሱ ግን በቤት ኪራይ አሁን ይሰቃያሉ። ባለፈው ቪዚት ለማድረግ ሄደን ነበረ እንደ ትግራይ ልዩ ህብረት አገልጋዮች አብረን የወጣቶች እና መንፈሳዊ ዘርፍ ሆነን እዛ ያለውን ዘርፍ አብረን ሄደን ቼክ አድርገናል። አሁን እነሱ ትልቁ ጥያቄ ያቀረቡልን ምንድነው? እኛ እያገለገልን ነው፣ ወንጌልም እየተሰራ ነው። ነገር ግን በቤት ኪራይ እየተጨናነቅን ነው። ውቅሮም እንደዛ የቤት ኪራይ መክፈል የሚከፍልበትን ገንዘብ አጥተው ሌላ ቸርች ህብረት በማድረግ ከመካነ ኢየሱስ ጋር ነው ህብረት የሚያደርጉት። አገልጋዮች አሉን፣ ነገር ግን የቤት ኪራይ የሚከፍሉበት ስለሌለ ከመካነ ኢየሱስ ጋር ብሎ ህብረት ያደርጋሉ። በቻሌንጅ እሱም ማለት ነው። እሱም በቻሌንጅ ነው እንትን እያደረገ ያሉትን። እንዲሁም ደግሞ ፍሬዌኒ የሚባል አለ። ፍሬዌኒ ወይ ደግሞ በልምድ ደግሞ ስንቀጣት ቢሆን የሚታወቀው እዛ ጋም አለን
ቃለ ሕይወት አለን። እዛ ጋርም እንደዛ የቤት ኪራይ አጥተው የአገልጋዮችን መክፈያ አጥተው ለህብረቱ ሪፖርት ያደርጉልናል። ስለዚህ ምንድነው ምክንያቱ ከተባለ እንደ ትግራይ ልዩ ህብረት ቤተክርስቲያን ያንን ህብረቱ የፋይናንሻል አቅም የለው አመታዊ ገቢም እንኳን እንዳንጠይቅ የለም። እንግዲህ ሰምታችኋል፣ እየሰማችሁ ያላችሁ የቤተክርስቲያን መሪዎችም እንደ ቤተክርስቲያን ህብረቶችና ቀጠናዎችም እያዳመጣችሁ ያላችሁ መሪዎች ናቸው ይሄንን የምትወስኑት እና ከዛ ከምንም በላይ ደግሞ እግዚአብሔር ይባርካችሁ በገንዘብ ኢንቨስትመንት እና የተለያዩ ንግድ እየሰራችሁ ገንዘብ ያላችሁ ባለሀብቶች ይሄንን ሰምታችኋል። ወንጌል በትግራይ ይሄንን ይመስላል። በተለይም ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን በትግራይ ያለው ልዩ ህብረት እየከፈለ ያለው ዋጋ አይታችኋል። አንዳንዶቹ ቤተክርስቲያኖች ተዘግተዋል፣ ተዘርፈዋል። አንዳንዱ ኪራይ መክፈል አቅቷቸው ከሌሎች ቤተ እምነቶች ጋር አብረው አሉ። ያ በራሱ መልካም ሆኖ ሳለ ግን ያው ወንጌል የሚሄድበት የራሱ ስርዓት ስለሆነ እንደ አጥቢያ ቤተክርስቲያን ደግሞ ቤተክርስቲያንም የራሷ ሚና መጫወት አለባት። እዚህ ጋር እንግዲህ አጭር መልእክት ነው ማስተላልፈው። ምን ታስባላችሁ? የነዚህ ክልሎች የወንጌል ስራ በደንብ እንዲስፋፋ በደንብ እንዲጨምር መንፈሳዊ አገልግሎት ብቻ ሳይሆን ልማቱም ላይ መዘርጋት የሚያስችል ፋይናንስ ቢኖር ከዚህ ክልል መሪዎች ጋር እየተነጋገራችሁ ይህንን ስልክ በመውሰድ በዚህ ስልክ እየደወላችሁ አቅማችሁ የሚችለውን ነገር ሰፖርት እንድታደርጉ ነው ጥሪ የማደርገው። እንደ ኢትዮጵያ ቃለ ሕይወት ማድረግ የሚገባንን ነገር እናደርጋለንም አድርገንማል። ያው ከአንድ ሶርስ ብዙ ነገር አይገኝም። ያው ለብዙ ነገር ኃላፊነት ስላለብን ማለት ነው። አሁን እሱ እንኳን መጥቶ ይህን ጉባኤ እንዲካፈል ከጽህፈት ቤት ያደረግነው ነገር አለ። ያው በእኛ ኃላፊነት በእኛ ወጪ ነገሮችን እንትን ብለን ያው ሌሎቹ ከየክልሉ ለስብሰባ ሲመጡ ያው ቀጠናቸው ነው የሚችለው ወጪያቸውን መንገድ ትራንስፖርታቸውን እና እሱን ግን ስፔሻሊ ያው በጣም የተጎዳ ክልል ነው በሚል መጥቶ ይህን ጉባኤ እንዲካፈል እንዲጸለይለት እንዲባረክ ሪፖርቱንም እንዲያቀርብ ያለውንም ነገር ነግሮ የጸሎት ሸክም እንዲሰጠን ብለን ነው ይህንን ነገር ያደረግነውና በጣም ፐርሰናሊ እሱ ራሱ በብዙ ዋጋ ነው እያገለገለ ያለው። እኔ እዛም ሆኜ ብዙ ነገር አይቻለሁ። በአካል ሄጄም ሁኔታውን ሁሉ አይቻለሁኝና እባካችሁ እኔ አንዳንዴ በቃ ግራ ነው የሚገባኝ ማለት የምንኖርበት ትርጉም ራሱ ምንድነው እላለሁ አንዳንዴ። አሁን እነዚህን ወደ አዋሳ ወደ ወላይታ ወደ ሆሳና ስንወርድ አገልጋይ መቼም የማይሄድ ያልሄደ ያልደረሰ ያልረገጠ አገልጋይ ለምጭራሽ አልፎ እንደውም ያው የማይሆኑ አገልጋዮችንም እንጋብዛለን፣ ብዙ ወጪ እናወጣለን፣ እናማርጣለን። አገልጋይ እከሌ ይሻላል እየተባባልን ነው። ወደ እነዚህ ክልሎች ግን አገልጋይ እንኳን መሄድ አይችልም። በጣም አስቸጋሪ ነገር ነው ያለው። ክርስትናው ወደ ደቡብ አካባቢ ስንመለከት ተላምደን በቃ ሁሉ ነገር ሰላም ነው፣ ብዙ ነው ጉባኤ በቃ ከዳር ዳር የሞላ ጉባኤ ላይ አሜን እያስባለን ነው የምናገለግለው መንሰብከውና ይሄን ነገር ማሰብ የለብንም ወይ? ወጣ ብለን የሰሜኑን ክልል ደግሞ ሰሜኑን አካባቢ ደግሞ በወንጌል እንደገና ማረስ የለብንም ወይ? ይሄ ዘመን ደግሞ የወንጌል ሽታ የወንጌል መዓዛው እየወጣ ያለበት ዘመን ስለሆነ ይሄን አበረታታችኋለሁ። በቃ በወንጌል እነዚህን የሰሜንን ክልሎች የመድረስ ትልቅ ራዕይ ይዛችሁ እንድትነሱ ወጣቶችም ለዚህ ቆርጣችሁ እንድትነሱ እንድትጎበኙ። በቃ እኔ መቀሌ 3 ቀን ነው የቆየሁት። በጣም ደስ ብሎ ነው የመጣው። በቃ ሰላም ነው ሁሉ ነገር፣ ምንም ኮሽ የሚል ነገር የለም። በጣም ሰላም ነው። ህዝቡ በጣም ፍቅር ነው። በጣም በቃ ስርዓቱ ሁሉ ደስ የሚል ነውና ግን ቤተክርስቲያን ሳገለግል የእሁድ ጉባኤ እንኳን ሳገለግል የነበረው ህዝብ ምናልባት 70-80 አይሆንም እና አዳራሹ ባዶ ነው እና በጣም ትንሽ ሰው ተሰብስቦ የምታገለግሉት እና ይሄ ቁጭት ወጣቶች ላይ ሊገባባችሁ ይገባል። መጀመሪያ መጎብኘት፣ ይሄንን መረጃ ደግሞ መያዝ ማወቅ፣ ከዛ ደግሞ ባለን ነገር መደገፍ፣ አገልጋዮችን በተለይ ሰፖርት ማድረግ፣ አገልጋዮችን ሰፖርት ማድረግ። አሁን እንደዚህ በወጣትነት እድሜያቸው እሱ የሽሬ ልጅ ነው፣ ከሽሬ መጥቶ መቀሌ ነው የሚኖረው፣ ቤተሰቡ በጌታ አይደሉም፣ መቀሌ ላይ ይህን እያስተባበረ እያገለገለ የሱ ደሞዝ እንኳን በስነ ስርዓት የሚከፈልበት ሁኔታ የለም፣ አቅም የለም እና በዚህ እንድትደግፉ አደራ ለማለትና ለማበረታታት ጥሪን ለማቅረብ ፈልጋለሁኝ።
ወንጌልን ከእውነተኛ ምንጭ እንድናገለግል በእውነተኛ ሞቲቭ እንድናገለግል በሞቀበት መዞር ሳይሆን በሞቀበት ብቻ በቃ ኮንፈረንስና እንትን ከማድረግ ይልቅ ወደ እነዚህ አካባቢዎች እንድናዘነብል አደራ ማለት እፈልጋለሁ። እኛም ሐምሌ ላይ እንግዲህ ፕሮግራም አለኝ ሄዳለሁ። ሌሎችንም አገልጋዮች እንዲሄዱ እናበረታታለን። እግዚአብሔር ባርካችሁ። ምናልባት የምታስተላልፈው መልእክት ካለ ይሄ አጭር እንግዲህ ድንገተኛ እንትን ስለሆነ ባለትዳር አይደለህም? ባለትዳር አይደለህም? አዎ ምናልባት ጠቅላላ ጉባኤ ስትመጣ ሚስት ይዘህ ትሄዳለህ ብለን ጌታ እንደ ፈቃዱ ከሆነ ያንን ነገር እናደርጋለን። ለ50ኛ ዓመት ትመጣለህ? አዎ እመጣለሁ። 50ኛ ዓመት ሚያዝያ ላይ አለ የወጣቶች ሀገር አቀፍ አገልግሎት የሚያከብረው የወጣቶች አገልግሎት ምስረታ 50ኛ ዓመት በዓል ሚያዝያ 22 ጀምሮ አለ። እዛ ላይም ይመጣል። እንግዲህ እስከዚያው ድረስ ግን በስልክ እየደወላችሁ የህብረቱንም ዋና የአባቶችንም መሪዎች በሱ በኩል ማግኘት ትችላላችሁ። እግዚአብሔር ይባርካችሁ። የመጨረሻ መልእክት ነው? የመጨረሻ መልእክቴ ያው ቅድም ያልከውን ነው። የጸሎት ርዕስ ያልከውን ነው ማስተላለፍ እንፈልገው። ሁሉንም እንዲጸልዩልን ማለት ዋናው ነገር ትልቁ ነገር ጸሎት ነው። የአንድ ሰው ጸሎት ይላል በስራዋ እጅግ ስራን ታደርጋለች ይላልና መጽሐፍ ቅዱስ እና ዋናው ነገር ለህዝቡ እንዲጸልዩልን ነው። አሁን ትልቁ ነገር ቅድም ስትለው እንደነበረ በህይወት የምንኖርበት ዓላማ ወንጌል ነው። ሌላ ምንም እንትን የለውም እና ወንጌል ስለሆነ እኛንም ጊዜያችንን፣ ስራችንን፣ እድሜያችንን ሰጥተን እንዲሁ እንድናገለግል ያደረገን የክርስቶስ ፍቅር ነው፣ ሌላ አይደለም። እና እናንተም እንዲሁ እንደዚህ እያገለገላችሁ ያላችሁት አጋጣሚና እድል ስላጣችሁ አይደለም። ብዙ እድሎችን ካንስል አድርጋችኋል ለወንጌል ዓላማ ስትሉ። ልክም እንደዛ ሁሉም የሚያገለግለው በዛ ስፒሪት ነው ብዬ አስባለሁ። የገባው የክርስቶስን ፍቅር በልባችን ስለፈሰሰ ይላል ሮሜ ምዕራፍ 5 ላይ እና የክርስቶስ ፍቅር በልባችን ላይ ስለፈሰሰ ከፍቅር የተነሳ ነው የምናገለግለው። እና እኔ አሁን እንዲጸልዩልን የምፈልገው ነገር እንደ ትግራይ ከዚህ ቅድም ስዘረዝራቸው እንደነበረው ስፔሻሊ ስፒሪቹዋሊ፣ ሜንታሊቲ፣ ፊዚካሊ፣ ሞራሊ፣ ፋይናንሻሊ በእነዚህ ነገሮችን እግዚአብሔር እንዲረዳ እና ሰው ሊያግዝ ይችላል። ለተወሰነ ጊዜ ሊያግዝ ይችላል። ቀጣይነት ያለው ድጋፍ፣ ቀጣይነት ያለው ሳፖርቲንግ ያለው ግን ከእግዚአብሔር ዘንድ ነው። ምክንያቱም ይህም ሁሉ እምነቱ አለን ባይዞይ እግዚአብሔር ደግሞ ሰውን ይጠቀማል በሚል ሐሳብ ነው፣ ጽንፈኛ ባለመሆን። ምክንያቱም እግዚአብሔርን የሚረዳን እግዚአብሔር ሲረዳን ግን ሰውን ይጠቀማል በሚለው ነው እና እግዚአብሔር እንዲጠቀምባቸው ፍቃደኞች ሆኖ ነው የኛ ሐሳብ እንጂ ትናንትናም ተስፋችን እግዚአብሔር ነው፣ አሁንም ተስፋችን እግዚአብሔር ነው፣ ነገም ተስፋችን እግዚአብሔር ነው። ፍቃደኛ ያልሆኑ ሰዎች ግን ይጠቀምባቸዋል። እግዚአብሔር ፍሪ ዊል የሚባለው ነገር ሰጥቶናል። እግዚአብሔር በሰዎች ፍቃድ ይሰራልና ያንን ነገር ለማድረግ ነውና አሁን እንዲጸለይልን የምንፈልገው ነገር በምድራችን የወንጌልን ብርሃን እንዲሰፋ፣ ሰዎች እንዲድኑ፣ እዛ በጨለማ ህይወት ያለውን ህዝብ የዘላለም ህይወት እንዲያገኝ ለምድራችን ፈውስ ወንጌል ስለሆነ በዚህም ወንጌል ስፔሻል በዚህ ዓመት ላይ ብዙ ስራዎችን ተሰርተዋል ከአምና ጀምሮ። አሁን ለምሳሌ እኛ ቸርች የመቀሌ አጥቢያ እስከ 80 ሰዎችን ተጠምቀዋል። በዚህ እስከ 80 እንዲሁም ሽሬ ላይም ከ100 በላይ የሚሆኑ ሰዎችን ድነዋል፣ ተጠምቀዋል። አላማጣም እንዲሁ ባለፈው እስከ 311 የሚሆኑ ወጣቶች በወጣቶች አገልግሎት ወንጌል ተሰብከዋል። ብዙዎችን ወደ ጌታ መጥተዋል፣ ተጠምቀዋል። ስለዚህ ብዙ ስራ እየተሰራ ነው። ስፔሻሊ በእነዚህ ትልቅ የሆኑ ከተማዎች ላይ በተለያየ መንገድ አድግራትም እንደዛ በተለያየ መንገድ ወንጌል እየተሰራ ነው። አሁን እንዴት ነው እኛ ወንጌል የምንሰራው? ላቭ ስፖንሰርሺፕ የሚባል አለ። በዋናነት ዋና ጸሐፊያችን ኢዮብ ነው የሚያንቀሳቅሰው። በዛ ውስጥ ነው አብዛኛው ወንጌል የተገኘው። ሌላም አሉ ሌሎች ፕሮጀክት ሰፖርት የሚያደርጉ። በዛ መንገድ ነው ወንጌሉ እየተሰራ ያለው ማለት ነው። ስለዚህ የምንሰራው እንዴት ነው? ዱቄት እንገዛለን። ያንን ዱቄት ገዝተን አንድ ሰው ደግሞ ፋሚላር እንዲያያዙ እናደርጋለን። የ6 ወር አገልግሎት ነው የምናደርገው። ከዛ በኋላ የምናደርገው ዱቄት እንገዛለን። ያንን ዱቄት ደግሞ እነሱን ሳፖርት እናደርጋቸዋል። በዛ ፋሚሊያር ሆነን ያንን ጎስፔል ደግሞ ሼር በማድረግ ናቸው አብዛኛው እየመጡ ያሉት እና ወንጌል እንድንሰራ በወንጌል ሰዎች እንዲድኑ ያለውን አሁን የተለያየ ሽኩቻ የጦርነትም ሊሆን ይችላል። የተለያየ ሐሳቦች አሉ ትግራይ ውስጥ እንዲከብድ የኢኮኖሚው ራሱ ችግር አለ እና እሱ ነገር እንዲጸለይልን። ሌላው ትልቁ ነገር ህዝባችንን ወደ ቀያቸው እንዲመለሱ፣ ወደ ስፍራቸው እንዲመለሱ።
አሁን ብዙ ተፈናቃይ ነው ያለው። ብዙ ካምፕ ነው ያለው እዛ አይዲፒ ብዙዎች አይዲፒ ነው ያሉት እና እንደምታውቀው ደግሞ ኤንጂኦ ምናምን የሚባሉትን አሁን የአሜሪካ መንግስትም ትራምፕ ያወጣው ህግ አለ ይዘጋሉ። ስለዚህ ሳፖርት የሚያደርጋቸው የሉም አያገኙ ማለት ነው ተፈናቃዮች እዛ ያሉትን እነሱ ወደ ሀገራቸው ስላልተመለሱ እነሱ አሁን ካምፕ ውስጥ ነው ያሉት ሼልተር ውስጥ ነው የሚተኙት። ብዙ የሚለምን ነው የምታገኘው። ስለዚህ ትንሽ የአምስት ዓመት እድሜ ያለው ልጅ ሲለምን ታየዋለህ። ባለፈው መት እያለ ያየው ነበር። ስለዚህ ነገ ተምረው በተለያየ ነገር አድገው ኢንጂነሮች እንዲሆኑ ነቢያቶች ፓስተሮች እንዲሆኑ ወይም ደግሞ ዶክተሮች እንዲሆኑ ነው የምንፈልገው። ለዚህም እንዲጸልይላቸው ያንን ያለው ነገር ሰላም ሊያገኙ። እንግዲህ ተመልካቾቻችን በጣም እናመሰግናለን ስለ ቆይታችን። ዳዊትንም ስቱዲዮአችን ድረስ መጥቶ እኛን ቃለ መጠይቅ ለማድረግ ፈቃደኛ ስለሆነ እጅግ አድርገን እናመሰግናለን። አሁን ቀጥታ ወደ ኤርፖርት ነው ሄደው እንሸኘዋለን። እንግዲህ እግዚአብሔር ካንተ ጋር ይሁን፣ እንጸልይልሃለን። በእኛም ክፍል የምንችለውን ነገር ሁሉ እናደርጋለን፣ እንጸልይላችኋለን። በርቱ፣ እንጠያየቃለን። ታንኪዩ። በጣም አመሰግናለሁ። እሺ ተባረክ።